ክለባችን አርሰናል በዚህ ሳምንት መጨረሻ እጅግ በጣም ወሳኝ የተባለ ዝውውር ይጨርሳል እየተባለ ይገኛል። በነገራችን ላይ አርሰናል ይህንን ዝውውር የሚጨርስ ከሆነ የአርሰናልን ደረጃ በአንድ ከፍ ያደርገዋል ተብሎ ይጠበቃል። የእንግሊዝ ፕሪሚየር ሊግ ሻምፒዮንነትን ለመድገም እንደዚሁም ደግሞ የአውሮፓ ሻምፒዮንስ ሊግን ረጅም ርቀት ለመጓዝ አርሰናል ይህንን ተጫዋች ማምጣት የግዴታ አለበት እየተባለ ይገኛል። በተለይ እንደነ ቴሪ ሆነሪ እንደዚሁም ደግሞ እንደነ ፓትሪክ ቬራ ያሉ የቀድሞ ተጫዋቾች ስለዚህ ተጫዋች መምጣት ግዴታነት እየተናገሩ ይገኛሉ። በቪኒሺየስ ጁኒየርም በኩል እንግዲህ ወሳኝ የተባሉ መረጃዎች ተሰምተዋል። በተለይ ትላንትና ምሽት ስካይ ስፖርትን ጨምሮ በርካቶች ይዘው የወጡት መረጃ የቪኒሺየስ ጁኒየርን ጉዳይ በደንብ ያጠሩት ይመስላል። ቪኒሺየስ ጁኒየር ምን ያህል ወደ ክለባችን የመምጣት እድል አለው፣ ምን ያህልስ ያለ መምጣት እድል አለው የሚለውን ከትላንትና መረጃዎች ተነስተን ደግሞ የምንመለከት ይሆናል። ከዛ በተጨማሪ አርሰናል ተከላካይ ያስፈርማል ወይ የሚለውንና በአርሰናል ቤት በዚህ ክረምት ይለቃሉ ከተባሉ ተጫዋቾች እስካሁን ትሮሳርድ ብቻ ነው የለቀቀው። ሌሎቹ መቼ ነው የሚለቁት የሚል ጥያቄ በብዙዎች ዘንድ እየተነሳ ነው። ስለነዚህ ተጫዋቾችም ምን አዲስ ነገር አለ የሚለውን እንመለከታለን። ከኛ የሚጠበቀው ምንድነው ካላችሁ ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረግ አትርሱ። የዚህ ቻናል አባል ወይም ሜምበር መሆን ከፈለጋችሁ ደግሞ ኮመንት ላይ ፒን አድርጌላችኋለሁ ሊንኩን። በሱ በመጠቀም በተለይ ከሀገር ውጭ የምትኖሩ ማለት ነው ያንን ሊንክ በመጠቀም አባል ወይም ሜምበር መሆን ትችላላችሁ። በቀጥታ ወደ መረጃዎች ሁሉ ሰዳችሁ። እንግዲህ የዕለቱ የክለባችንን ወሳኝ የዝውውር መረጃዎች የምንጀምረው በዚህ ክረምት ምናልባት በዚህ ሳምንት መጨረሻ ይጠናቀቃል ተብሎ ስለሚጠበቀው የቡርኖ ጉማሬሽ ሰበር መረጃ ነው። ቡርኖ ጉማሬሽ እንግዲህ አስቀድሞ ገና የዓለም ዋንጫው ሊጠናቀቅ አካባቢ ከአርሰናል ጋር በግል ጥቅማ ጥቅሞች ጉዳይ ከስምምነት ደርሶ እንደነበር ይታወቃል። ይህንን ፋብሪዚዮ ሮማኖ ጨምሮ በተለይ እጅግ ታማኝ የሚባለው ለእንግሊዝ በተለይ የእንግሊዝ ሚዲያዎች ላይ ታማኝ ተብሎ የሚታመነው ዴቪድ ኦርንስቲን እሱን ጨምሮ እነ አሌክስ ክሩክ እና ቤን ጃኮብስን ጨምሮ የእንግሊዝ ታማኝ የሚባሉ የመረጃ ምንጮች ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግና ከአርሰናል ጋር በፐርሰናል ተርሞች ወይም በግል ጥቅማ ጥቅም ጉዳይ ከአርቴታ ከራሱ ጋር ተነጋግሮ ክለባችንን ለመቀላቀል እንደተስማማ እንግዲህ የመረጃ ምንጮች አረጋግጠው ነበር። በነገራችን ላይ የአንድ ተጫዋች ወደ አንድ ክለብ ሊዘዋወር ሲል ትልቁ ችግር የግል ጉዳዮች አይደሉም። በጣም ከባዱ ችግር የሚሆነው የክለብ ለክለብ ንግግሮች ናቸው። በተለይ ተጫዋቹ እናንተን የሚፈልግ ከሆነ ያ ምንም ችግር አይኖርም። የግል ጥቅማ ጥቅም ጉዳይ በአንድ ንግግር የምትጨርሱት ነው። እማትስማሙትና ትንሽ ከበድ የሚለው የክለብ ለክለብ ግንኙነቶች ነው። ታዲያ አርሰናል ከብሩኖ ጉማሬሽ ጋር ነገሮችን በሙሉ ከጨረሰ በኋላ ከኒውካስትል ዩናይትድ ጋር የመጀመሪያ ጥያቄ አቅርቦ ውድቅ ተደረገበት። ከዛም በኋላ ለረጅም ሳምንታት ቢያንስ ለ3-2 ሳምንታት ምንም አይነት ንግግር ከኒውካስትል ዩናይትድ ጋር አላደረገም ነበር። ነገር ግን ትላንትና ማምሻውን ከሰዓት ጀምሮ አርሰናል ከኒውካስትል ዩናይትድ ጋር የክለብ ለክለብ ድርድር መጀመሩ ተሰምቷል። ይህ እንግዲህ ለብሩኖ ጉማሬሽ ዝውውር እጅግ በጣም ትልቅና አዲስ ምዕራፍ ነው ተብሎ ይጠበቃል። ምክንያቱም ተጫዋቹ ተስማምቷል። አሁን አርሰናል ክለቡን ለማስማማት ከ75 እስከ 80 ሚሊዮን ፓውንድ የሚጠጋ ሂሳብ ለኒውካስትል ዩናይትዶች እንዳቀረበ እየተሰማ ነው የሚገኘው። ኒውካስትል ዩናይትዶች ከአርሰናል ጋር እየተደራደሩ ይገኛሉ። እነሱ ኒውካስትል ዩናይትዶች ማለት ነው ከቻሉ ለብሩኖ ጉማሬሽ ከ80 ሚሊዮን ፓውንድ በላይ ቢያገኙ ደስ ይላቸዋል። ነገር ግን አርሰናል የጉማሬሽን ዝውውር እስከ 80 ሚሊዮን ፓውንድ ባለው ጨርሶ የግል ንብረቱ ማድረግ ይፈልጋል። በተለይ ዛሬ እንግዲህ ይህ ዜና ወደ እናንተ የሚደርሰው ሮብ ነው። ከነገ ወዲያ አርብ ማለት ነው ኒውካስትል ዩናይትዶች የቅድመ ውድድር ዝግጅታቸውን የፕሪሲዝን ዝግጅታቸውን ወደ ስፔን በማቅናት ይጀምራሉ። ታዲያ በዚህ ቅድመ ዝግጅት ላይ ብሩኖ ጉማሬሽ የማይገኝ ከሆነ ወደ አርሰናል የሚያደርገው ዝውውር የማይቀርና 100% የተሳካ ይሆናል ተብሎ ይጠበቃል። አርብ ዕለት ግን ወደ ኒውካስትል ዩናይትድ ልምምድ የሚመለስ ከሆነ ምናልባትም ኒውካስትል ዩናይትዶች አርሰናልን ተጫዋቹን ላለመስጠት ወስኗል የሚለውን ማየት እንችላለን። ነገር ግን አሁን ላይ እንዳሉት መረጃዎች ከሆነ አርሰናልና ኒውካስትል ዩናይትድ ድርድር ጀምረዋል። እንደነ ዴቪድ ኦርንስቲን ማለት እንግዲህ ታማኝ የእንግሊዝ ብቻ ሳይሆን ዓለም ላይ ታማኝ የሚባል የመረጃ ምንጭ ነው። የቪኒሺየስ ጁኒየርን የዝውውር መረጃ ያወጣው እሱ ነው። የነ ሞርጋን ሮጀርስ ወደ ቼልሲ ሊሄድ ሲል ቀድሞ ያወጣው እሱ ነው። ስለዚህ ዴቪድ ኦርንስቲን እንዳረጋገጠው ከሆነ በዚህ ሳምንት መጨረሻ የጉማሬሽ ወደ አርሰናል የሚያደርገው ዝውውር ይጠናቀቃል ብዬ እጠብቃለሁ ሲል ተናግሯል። በነገራችን ላይ ፓትሪክ ቬራና ቴሪ ሆነሪ ለዚህ ተጫዋች ነው ግዴታ አርሰናል ቀጣይ ዓመት ፕሪሚየር ሊጉ መድገም ከፈለገ ብሩኖ ጉማሬሽን ማስፈረም ብቻ በቂው ነው ብለን እናምናለን ሲሉ የተናገሩት። በተለይ ቴሪ ሆነሪ ቀጣይ ዓመት አርሰናል ብሩኖ ጉማሬሽን የሚያገኝ ከሆነ በእርግጠኝነት መኑ ሌላ ተጫዋች ባያስፈርምም የፕሪሚየር ሊጉን ዋንጫ ይደግመዋል ሲል የተናገረው ማለት ነው። በተለይ ቴሪ ሆነሪ ሲናገር
ዴክላን ራይስ ልክ እንዳለፈው ዓመት እያንዳንዱን ጨዋታ 90 ደቂቃ መጫወት አይጠበቅበትም። በካራቦ ካፕ፣ በኤፍኤ ካፕ፣ በአንዳንድ ቀለል ባሉ የፕሪሚየር ሊግ እና የሻምፒዮንስ ሊግ ጨዋታዎች ላይ ዴክላን ራይስን ማድከም አይጠበቅብንም። በተለይ ብሩኖ ጉማሬሽ ክለባችንን የሚቀላቀል ከሆነ ለዴክላን ራይስ በጣም መልካም ይሆንለታል። በሙሉ ብቃቱ ላይ እንዲገኝና በቂ ረፍቶችን እንዲያገኝ ብሩኖ ጉማሬሽ ያግዘዋል። በተለይ ደግሞ የብሩኖ ጉማሬሽ በተለያዩ ስፍራ መጫወት መቻሉ እንደ ዙቢሜንዲ ያሉ ተጫዋቾች የአቋም መውረድ ቢገጥማ ናቸው። ልክ እንዳለፈው ዓመት እነሱን ተክቶ ከራይስ ጋር በሜዳ ላይ ተጣምሮ እጅግ ድንቅ ብቃቱን ጉማሬሽ ያሳየናል ብዬ አምናለሁ። የፕሪሚየር ሊጉ ከፍተኛ ልምድ ያለው ተጫዋች በመሆኑ ሻምፒዮንነታችንን ለማስጠበቅ ብሩኖ ጉማሬሽን ማስፈረም ግድ ነው ሲል ነው ቴሪ ሆነሪ የተናገረው ማለት ነው። ፓትሪክ ቬራም ሲናገር የእንግሊዝ ፕሪሚየር ሊግ ዋንጫን ለማሳካት ትልቁ ነገር የተከላካይ ስፍራና የመሃል ሜዳ ጥንካሬ ነው። ክለባችን አርሰናል ደግሞ ተከላካይ ስፍራው እጅግ በጣም ጠንካራ ነው። የመሃል ሜዳውም አልፎ አልፎ የሚዋዥቅ ቢሆንም ጠንካራ የሚባል የመሃል ሜዳ ክፍል ነው። እዚህ ላይ ብሩኖ ጉማሬሽ የሚጨምር ከሆነ እጅግ ጠንካራ የተባለ የመሃል ሜዳ ክፍል በቀጣዩ ዓመት ይኖረናል። ስለዚህ በቀጣዩ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን ለመድገም ብሩኖ ጉማሬሽን ማምጣት ትክክለኛ እርምጃ ይመስለኛል ሲል ፓትሪክ ቬይራም ተናግሯል ማለት ነው። ለዚህ ነው ብሩኖ ጉማሬሽ መምጣት አለበት እያልኩ በተደጋጋሚ በመረጃዎቼ ስሰራላችሁ የነበረው። ምክንያቱም ተጫዋቹ እጅግ በጣም ቨርሳታይል የሆነ በሁሉም ስፍራ መጫወት የሚችል ተጫዋች ነው። በ8 ቁጥር፣ በ10 ቁጥር እንደዚሁም በ6 ቁጥር መጫወት ይችላል። ይህ ማለት በማርቲን ዙቢሜንዲ ቦታ የተከላካይ አማካኝ ሆኖ በዴክላን ራይስ ቦታ የሴንትራል ሚድፊልደር ላይ ሆኖ ማለት ነው። እንደዚሁም ደግሞ ልክ እንደነ ኦዴጋርድ እና ኤብሪቼዜ የ10 ቁጥር ወይም አታኪንግ ሚድፊልደር ላይ በመሆን የአጥቂ አማካኝ ሆኖ መጫወት ይችላል። በፕሪሚየር ሊጉ ያውም ደግሞ የአካል ጨዋታ በደንብ በሚጫወተው በኒውካስትል ቤት ቋሚ ሆኖ ለረጅም ጊዜ መጫወቱ የፕሪሚየር ሊግ ልምድ መያዙ አርሰናልም ፊዚካል ጨዋታ በጣም እንደሚወድ ከቅርብ ጊዜ ወዲህ በአርቴታ ስራ አይተናል። ስለዚህ መጥቶ በጣም ስክት የሚል አይነት ተጫዋች ስለሆነ ብሩኖ ጉማሬሽ አስፈላጊ ነው እየተባለ የሚገኘው ለዚህ ነው። በዚህ ሳምንት መጨረሻም የዚህ ተጫዋች ዝውውር ይጠናቀቃል ተብሎም ይጠበቃል ማለት ነው። እንግዲህ ስለ ብሩኖ ጉማሬሽ ይህንን ካልኩኝ ወደ ቪኒሺየስ ጁኒየር ጉዳይ ልውሰዳችሁ። እንግዲህ ከክለባችን አርሰናል ጋር ስሙ በተደጋጋሚ እየተያዘ የሚገኘው ብራዚላዊው ኮከብ ቪኒሺየስ ጁኒየር በዚህ ሳምንት መጨረሻ ላይ ወደ ሪያል ማድሪድ ተመልሶ የኮንትራት የማራዘም ውይይት ያደርጋል ተብሎ ይጠበቃል። ታዲያ ትላንትና ስካይ ስፖርት ይዞት በወጣው መረጃ ሪያል ማድሪዶች በተለይ አሰልጣኝ ጆዜ ሞሪኒሆ በፍጹም ቪኒሺየስ ጁኒየር ሪያል ማድሪድን እንዲለቅ አይፈቅዱለትም ሲል እንግዲህ ዘግቧል። እንደምታውቁት ውሳኔው በተለይ የቪኒሺየስ ጁኒየር ወደ አርሰናል መምጣት የቪኒሺየስ እና የጆዜ ሞሪኒሆ ይሆናል በሚል ከዚህ ቀደም መረጃ አጋርቻችሁ ነበር። ጆዜ ሞሪኒሆ በተለይ ቪኒሺየስ ጁኒየርን እንደ ትልቅ ተጫዋች የሚመለከቱት ከሆነና በእቅዳቸው ውስጥ ትልቅ ስፍራን የሚይዝ ተጫዋች ከሆነ እሱን ማግኘት እጅግ ከባድ ይሆንብናል በሚል እንግዲህ መረጃ ሰርቼላችሁ ነበር። ታዲያ አሁን እየወጡ ባሉ መረጃዎች ጆዜ ሞሪኒዮ በፍጹም ቪኒሺየስ ጁኒየርን መልቀቅ አይፈልጉም። የአንዲዮ ሜንዴ ቢመጣም ቪኒሺየስና የአንዲዮ ሜንዴን በአንድ ጨዋታ ላይ ማጫወት ይችላሉ። ያው እንደምታውቁት የአንዲዮ ሜንዴ የቀኝ ተመላላሽ ላይ ይጫወታል። ቪኒሺየስ በግራ ኪሊያን ኢምባፔን አጥቂ በማድረግ ሶስቱንም ይዘው የመንቀሳቀስ ትልቅ እቅድ እንዳላቸው የተሰማ ነው የሚገኘው። በዚህ ምክንያት ቪኒሺየስ ጁኒየር ቢያንስ ለአንድ ዓመት በማድሪድ ቤት የሚኖረኝን ህይወት ሊየው በሚል በዛው ሊቆይ እንደሚችል እየተሰማ ይገኛል ማለት ነው። ክለባችን አርሰናል የትኛውንም ሂሳብ ለማቅረብ ዝግጁ ቢሆንም ቪኒሺየስ ጁኒየር ግን ማድሪድን አለቅም የሚል ከሆነ አርሰናል ምንም ማድረግ አይችልም። በነገራችን ላይ እዚህ ጋር አንድ ነገር የምነግራችሁ ነገር አርሰናል ቪኒሺየስ ጁኒየርን ያስፈርምም አያስፈርምም ክለባችን ሀያል እየሆነ መምጣቱ እጅግ ጠንካራ እየሆነ መምጣቱን ለዓለም አሳይቷል ብዬ አምናለሁ። ምክንያቱም እንደ በፊቱ ተራ ተጫዋቾችን መፈለግ አይደለም። አርሰናል ካለፈው ዓመት ጀምሮ ትልቅ የሚባሉ ተጫዋቾችን በማሰስ በማግኘት ከክለቦች በመቀማት ጠንካራ ቡድን መሆኑን አሳይቷል። ማርቲን ዙቢሜንዲን ከሊቨርፑል አምና ቀምተናል። ቪክተር ዮኬሬሽን ከማንቸስተር ዩናይትድ ቀምተናል። ቪኒሺየስ ጁኒየርን ደግሞ የሚቻል ከሆነ ለማስፈረም ሁሉንም ሂሳብ ለማቅረብ ዝግጁነታችንን አሳይተናል። ይህም የደረስንበትን ትልቅ ደረጃ ያሳያል ተብሎ ይጠበቃል። ስለዚህ የቪኒሺየስ ጁኒየር ጉዳይ የሚወሰነው በዚህ ሳምንት ወደ ማድሪድ ተመልሶ የኮንትራት ድርድሩ ከተደረገ በኋላ ነው ማለት ነው። ይህ የኮንትራት ድርድር ሲደረግ ቪኒሺየስ ጁኒየር አለስማማም ካለ ክለባችን አርሰናል ወዲያውኑ የመጀመሪያውን ጥያቄ ያቀርባል። ከተስማማ ደግሞ አርሰናል ፊቱን ወደ ሌላ ተጫዋቾች ያዞራል ማለት ነው። በክለባችን አርሰናል ይለቃሉ ተብሎ ሲጠበቁ የነበሩ ተጫዋቾች የመልቀቅ
የመልቀቅ እድላቸው እየጠበበ መጥቷል። በተለይ እንደነ ማርቲኔሊ፣ ቤን ዋይት፣ እንደ ክርስቲያን ኖርጋርድ ያሉ ተጫዋቾች ኢታን ዋኔሪን ጨምሮ ማለት ነው ከክለባችን አርሰናል ጋር በዚህ ክረምት ላይለያዩ እንደሚችሉ መረጃዎች ያሳያሉ። ምናልባትም በውሰት ኢታን ዋኔሪ ከክለባችን ሊለያይ ቢችልም እንደነ ማርቲኔሊ ያሉ ተጫዋቾች ግን ገብርኤል ጄሱስን ጨምሮ ማለት ነው የመቆየት እድላቸው ሰፊ እንደሚሆን ይጠበቃል። እንደምታውቁት ገብርኤል ጄሱስ ወደ ስፔን ተጉዞ ከአርሰናል ጋር ልምምድ ጀምሯል። እስካሁን ድረስ ገብርኤል ጄሱስን ብሎ እጅግ በጣም ጠንካራና የገፋ ጥያቄ ያቀረበም የትኛውም ክለብ የለም። ምንም እንኳን ከአረብ ሀገራትና ከጣሊያን ሴሪኤ በዚህ ተጫዋች ላይ ፍላጎት ቢኖርም ነገር ግን ለአርሰናል ይፋዊ ጥያቄ ያቀረበ የለም ማለት ነው። በዚህም ምክንያት ጄሱስም በአርሰናል ቤት ሊቆይ ይችላል። በእርግጠኝነት እነ ጄሱስ በአርሰናል ቤት ቢቆዩ በተለይ እንደ ገብርኤል ጄሱስ፣ ክርስቲያን ኖርጋርድ ያሉ ተጫዋቾች ቀጣይ ዓመት የመጫወት ዕድል ይኖራቸዋል ብዬ አላስብም። ምናልባትም በጣም በወረደ የካራቦ ካፕ ወይ ኤፍ ኤ ካፕ ጨዋታ ካልሆነ በቀር እነዚህ ተጫዋቾች ይሰለፋሉ የሚል እምነት የለኝም። በተለይ እነ ገብርኤል ጄሱስና ክርስቲያን ኖርጋርድ ማለት ነው። ማርቲኔሊ ግን አርሰናል ተጫዋች የማያመጣ ከሆነ የግራ ክንፍ ከክሪስቶስ ዞሊስ ጋር በመሆን ቀጣይ ዓመትም በደንብ የመጫወት ዕድል ይኖረዋል የሚል እምነት አለኝ። ኢታን ዋኔሪ በውሰት ባይሰጥ እና በአርሰናል ቤት ቢቆይ በጣም ከወረዱ ጨዋታዎች ውጪ በወሳኝ ጨዋታዎች ላይ ይሰለፋል የሚል እምነት የለኝም ማለት ነው። እንግዲህ ዛሬ ያሉት ወሳኙ የክለባችን የአርሰናል መረጃዎች ይህንን ይመስላሉ። ክለባችን አርሰናል በዚህ ክረምት ቢያንስ እኔ እንዳልኩት ብሩኖ ጉማሬሽን እንኳን ቢያስፈርም በእርግጠኝነት የምነግራችሁ በቀጣይ ዓመት የፕሪሚየር ሊጉን ዋንጫ ለመድገም በቂ የሆነ ስብስብ ይኖረናል ብዬ አምናለሁ። የእናንተን ሀሳብ ግን ኮመንት ላይ እንድታስቀምጡልኝ ይፈልጋለሁ። ሀገር ውስጥ ከባህር ማዶ በመሆን የአርሰናል ደጋፊዎች ቤተሰቦች በየቀኑ መረጃዎችን ስለምትከታተሉ ከልብ እያመሰገንኩኝ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ደግሞ በያላችሁበት ሰላም ተመኘሁላችሁ።